በካርዳችን እንግዲህ የፈለግነውን ይመራኛል፣ ሀገሪቱን ያስተዳድርልናል፣ ለኔም ይጠቅመኛል፣ ሐሳቤን መግለጽ እችላለሁ የሚለውን ለመምረጥ እንግዲህ ካርዱ መሳሪያው በእጃችን ነው ያለው። ሁሉም የማህበረሰብ አካላት ወይም ሁሉም ህዝቦች ተጠናክረው በኃላፊነት እኔም አለውበት እኔም አንዱ አካል ነኝ በሚል መንፈስ እንዲመርጡ የሚበጃቸውን አካል እንዲመርጡ ነው ማሳስበው። ሁሉም እድሉን ይጠቀምበት። ህብረተሰቡ የተሰጠው መብት ነው። ህብረተሰቡ በነቃ ተሳትፎ በተለያየ መንገድ ራሱን አዘጋጅቶ ማንን መምረጥ እንዳለበት ማን እንደሚሆንለት እያንዳንዱ አውቆ በነቃ ተሳትፎ እንደሚያደርግ ሁሉም የተዘጋጀበት ጊዜ ስለሆነ ማንኛውም የራሱን የሆነ ካርድ ወስዷል። ይሄ ካርድ ደግሞ ውሳኔን የሚሰጥበት ራሱ የሆነ እድሉን የሚወስንበት ምርጫ ካርድ ወስደዋልና በዚህ እየተዘጋጀ ነው። ምርጫ ማለት የግለሰብ ውሳኔ ነው። አንድ ሰው ሲወስን እኔ ይጠቅመኛል ያገለግለኛል ብሎ የሚለውን ፓርቲ የመምረጥ ህገ መንግስታዊ መብት ስለሆነ እሱን ሰው በንቃት ወጥቶ እንዲሳተፍ ምርጫውን እንዲያሳካ ለኔ ያገለግላል ለኔ ጥሩ ስራ ይሰራል ብሎ አሁን ብዙ ውይይቶች እየተደረጉ ነበር በቲቪዎች ማለት ነው። እሱ ላይ የፖሊሲ ነገሮች የፖሊሲ አማራጮች እያንዳንዱ ፓርቲ ያሳየ ነበር። በዛ ላይ ይሄ ፓርቲ ያገለግለኛል ይሄ ፓርቲ ለኔ ለሀገሪቱ በጣም ጥሩ ነገር አለ የሚለውን ፓርቲ በንቃት ወጥቶ እንዲመርጥና እንዲሳተፍ የበኩሌን ጥሪ ያቀርባለሁ። የህብረተሰቡ አካል እንደመሆኔ የመጀመሪያ የምርጫ ካርዴን በተገቢው ሰዓቱን ጠብቆ መሰጠት መውሰድ በሚገባኝ ሰዓት ወስጃለሁ። ይህን ካርድ መውሰድ ማለት ነገ ይበጀኛል የሚለውን መምረጥ የሚችለው ካርድ ሲይዝ ነው። ካርድ ካልያዘ ማንም ይምጣ ማንም ሊመርጥና ሊወስን አይችልም።